እናቴ ነገር አይሆንልኝም እሷም የኔ ነገር አይሆንላትም ጧት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን መነካው እናቴ ጋር ነው ልበሱ ለቤቷት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው ከዛን ጊዜ ገደምደም ያጂኝ ባለማቸው በጎራው ሁሉ በቃ እንግሊዞች እጅ ሰጣሉ የምን እጅ ነው የሳት ረመጥ ምድር ከሰማይ የሚያንቀጠቅጠው ማታየ ጃንን መሬት ሞላዳ መጠው ርምጧ አይጠፋም በላየረገጠው በዚህ ሰዓት እጅግ አሳዛኝ የተባለና የበርካቶችን ልብ የሰበረ እጅግ አሳዛኝ መረጃ ተሰምቷል። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት መለየቱ ተገልጿል። ጥበብ ሰውን ታስከብራለች፣ ሰው ግን ጥበብን ጥሏት ይሄዳል። በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ስማቸው በቀዳሚነት ከሚነሱ የጎንደርና የሌሎችም አካባቢዎች ባህላዊ ለዛ ሳይበረዝ ለተተኪው ትውልድ ካሸጋገሩ የጥበብ ሰዎች መካከል እሱ አንዱ ነበር። ድምፃዊ ሰማኸኝ በለው ባህላዊ ጨዋታዎችን፣ የትዝታና የኩራት ስሜቶችን ጉሮሮ ድምፅ ለብዙ ዓመታት ሲያጋራን የኖረው ይህ ታላቅ አርቲስት ዛሬ በመካከላችን የለም። ድንገት የመጣ ማንም ያልገመተውና ያልተጠበቀ ከባድ ህመም የዚህን ታላቅ ድምፃዊ የህይወት ታሪክ ገጽ በአጭሩ ቀጭቶታል። ዛሬ የምንነጋገረው ስለ ስኬቱ ብቻ አይደለም። ዛሬ የምንነጋገረው ጥበብ ስላጣችው ትልቅ ሰው፣ ሀገር ስላጣችው የባህል አምባሳደርና ቤተሰቡ ስላጣው ታታሪ አባት ነው። ወለደችው አንድ ጊዜ በላይነት የጠራችሁ ብላ የጠራችሁ ሰማኸኝ በለው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሱን አሻራ ያሳረፈ ሰው ነው። በተለይም የባህል ሙዚቃን ከዘመናዊ ምት ጋር አዋህዶ በማቅረብ ረገድ የሚወዳደረው አልነበረም። ስራዎቹ በሰርግ፣ በደስታ፣ በሀገር ፍቅር ስሜትና በትዝታ ጊዜያት ሁል ጊዜም በኢትዮጵያውያን ልብ ውስጥ የሚኖሩ ናቸው። እስከ ቅርብ ጊዜያት ድረስ አዳዲስ ስራዎችና የሙዚቃ ቪዲዮዎችን ለህዝብ ሲያበረክት የነበረው ሰማኸኝ ጥበብን በንጽህናና በታማኝነት ያገለገለ ድንቅ ባለሙያ ነበር። መድረክ ላይም ሲቆም ያለው ጉልበትና ለሙዚቃው ያለው ፍቅር ተመልካቾችን የሚማርክ ነበር። ነገር ግን ይህ ጉልበትና ይህ ደማቅ ፈገግታ እንዲህ ባጭሩ ይጠፋል ብሎ የገመተ ማንም አልነበረም። ሞት አይመረመርም፣ መምጫውንም አይናገርም። አርቲስት ሰማኸኝ በለው ከዚህ ዓለም በሞት የተለየው ፍጹም ባልተጠበቀና ድንገተኛ በሆነ ህመም ምክንያት ነው። ለአድናቂዎቹ፣ ለቅርብ ጓደኞቹና ለኪነ ጥበቡ ማህበረሰብ የአርቲስቱ መታመም በራሱ ትልቅ ድንጋጤ ነበር። ዛሬ ይሻለዋል፣ ነገ ወደ መድረኩ ይመለሳል ተብሎ ሲጠበቅ የሕክምና ባለሙያዎች ሕይወቱን ለማዳን ከፍተኛ ጥረት ቢያደርጉም ሳይሳካ ቀርቶ ድንገተኛው ህመም ድል አድርጎታል። ይህ ያልተጠበቀ መርዶ መላውን የኢትዮጵያ ሕዝብ እና የጥበብ አፍቃሪያንን በከባድ ሐዘን ውስጥ ጥሏል። አንድ ታዋቂ ሰው ድንገት ከዚህ ዓለም ሲለይ የተለያዩ ወሬዎችና ግምቶች መናፈሳቸው የተለመደ ነው። በአርቲስት ሰማኸኝ በለው ህልፈት ዙሪያም በማህበራዊ ሚዲያዎችና በተለያዩ ቦታዎች ላይ በርካታ ያልተረጋገጡ መረጃዎች ሲሰራጩ ተስተውሏል። ከተሰራጩት ወሬዎችም መካከል የአርቲስቱ የሞት መንስኤ ከሰውነት መጠን ያለፈ ስብ ወይም ተያያዥ የጤና እክሎች ጋር የተያያዘ ነው የሚሉ መረጃዎች ይገኙበታል። ይሁን እንጂ ይህ መረጃ እስካሁን ድረስ በይፋዊ የሕክምና ማስረጃ ወይም በቤተሰቡ በኩል የተረጋገጠ አይደለም።
እንደዚህ ባሉ የሐዘን ወቅቶች ቤተሰብ በከባድ ስብራት ውስጥ ባለበት ሰዓት ያልተረጋገጡ ወሬዎች ከማሰራጨት መቆጠብ የሰውነትም የሞራልም ግዴታችን ነው። እውነተኛ የሕክምና ምክንያት ምንም ይሁን ምን፣ ዋናው እውነታ ግን ይህ ታላቅ ሰው በድንገተኛ ህመም ሕይወቱ ማለፉና ለእኛም ማጣታችን ብቻ ነው። ሰማኸኝ በለው በመድረክ ላይ ትልቅ አርቲስት፣ በሕዝብ ዘንድ ደግሞ ተወዳጅ ዝነኛ ብቻ አልነበረም። ከብርሃናማው የመድረክ ሕይወት በስተጀርባ እሱ የቤተሰብ ምሰሶና አፍቃሪ አባት ነበረ። አርቲስት ሰማኸኝ በለው የአራት ልጆች አባት ሲሆን ልጆቹ በጥሩ ስነ ምግባር ለማሳደግ ፍቅርንና የሀገር ባህልን እያስተማረ ለማሳደግ የሚተጋ ታታሪ አባት ነበረ። ዛሬ ልጆቹ መከታቸውን፣ መሪያቸውንና አስተማሪያቸውን አጥተዋል። ለልጆች የአባት መለየት ምን ያክል ከባድ እንደሆነ መገመት አያዳግትም። አርቲስቱ ለልጆቹ የተወው ትልቁ ቅርስ መልካም ስሙን ብቻ ነው፣ ታሪኩንና በሥራው ያገኘውንም ክብር ጭምር። ሕዝቡም ይህንን በመረዳት ለዚህ ተወዳጅ አርቲስት ቤተሰቦችና ለሚያሳድጋቸው አራቱ ልጆች አጋርነቱና ፍቅሩን ሊያሳይ ይገባል። ሰማኸኝ በለው ስጋው ከምድር ቢለይም ሥራዎቹ፣ ዜማዎቹ እና የፈገግታው ትዝታዎች ግን መቼም አይሞቱም። የኢትዮጵያ ባህል ሙዚቃን ስሙን በወርቅ ቀለም መዝግቦታል። ለባለቤቱ፣ ለአራት ልጆቹ፣ ለቅርብ ዘመዶቹና ለመላው አድናቂዎቹ መጽናናትን እንመኛለን። ሥራዎችህ በልባችን ውስጥ ለዘላለም ይኖራሉ። ፈጣሪ ነፍሱን በገነት ያኖር። መልካም ጊዜ። ጎጃምን መሬት ሞላ ዳመጠው ሮመጧ አይጠፋም በላይ የረገጠው እንዴት ናት እናቱ ወንዴ ወለደችው አንድ ጊዜ በላይነህ ብላ የጠራችሁ